ነው መቆያ በመቆያችን እናቆያችሁ። ዊንስተን ቸርችል የጭንቅ ቀን ሰው። ሰው ማለት ሰው የሚሆን ነው። ሰው የጠፋለት ሊባልላቸው የሚገባቸው ሰዎች በየጊዜው ይፈጠራሉ። ሀገርና ሕዝብ ሲታመሱ፣ ውርደትና ነውር ሲፈለፈሉ፣ ጉልበታቸውን የታመኑ ጥጋበኞች ሲበጠብጡ፣ ሕዝቦች በግፍ የሞት ጥፍር ሊቧጨሩ ሲደርሱ እኛ አለን ብለው የሚጋፈጡ ሰዎች ብቅ ይላሉ። የሀገራቸውን ክብር ለመጠበቅ፣ የሕዝባቸውን ስቃይ ለማስቀረት፣ ነፍሳቸውንና ጉልበታቸውን አሳልፈው ለመስጠት የማያወላውሉ የጭንቅ ቀን ልጆች ተፈንቅለው ይወጣሉ። ወይም ዊንስተን ቸርችል እንደሚለው ደማቸውን፣ ላባቸውንና እንባቸውን ለመስጠት የማይሰስቱና የጀገኑ ዜጎች ከተፍ ይላሉ። በምጥ የተያዘችውን ሀገራቸውን ለማገላገል፣ በሰይፍ ሊመታ የተቃጣበትን ሕዝባቸውን ለማዳን ዕውቀታቸውንና ጉልበታቸውን አስተባብረው ይታደጋሉ። እንግሊዝ በመከራ መዶሻ ስትወቀርና ክብርና ተስፋዋ ወደ አዘቅት ሊገባ ሲል የደረሰላት ልጅ ነበራት፣ ዊንስተን ቸርችል። ዊንስተን ቸርችል ሀገሩን የሚወዳት አክብራና በምቾት አደላድላ ስላኖረችው አልነበረም፣ መፈጠሪያውና መቀበሪያው ስለሆነች ነው። በደህናው ቀን ክብሬና ተስፋዬ የሚላት ሀገሩ ስትወረር እኔ እያለሁ በአፍንጫ አፈር ሳይፈስ አፈር ሳይጫነኝ እንዴት ትደፈራለች ብሎ ተነሳ። ለሹመትና ለሥልጣን ብለው ሳይሆን ለሀገራቸው ፍቅር የነደዱና እንደርሱ የሚቆረቆሩ ተከተሉት። ፍላጎታቸውንና ተጋድሏቸውን አስተባብረው ሀገራቸውን እንግሊዝን ከውርደት፣ ሕዝባቸውንም ከሞትና ከመሰደድ አዳኑት። ዊንስተን ቸርችል የሁለተኛውን የዓለም ጦርነት የድል አቅጣጫ የለወጠ፣ ምናልባትም ካለርሱ በስተቀር ሌላ ሊያደርጋቸው መቻላቸው የሚያጠራጥሩ ገድሎችን ፈጸመ። ሰራዊት አደራጅቶ፣ ሀገራትን አስተባብሮ፣ የጦር ዕቅድ አጽድቆ፣ በጦር ግንባር ተገኝቶ መራሩን ጦርነት ለ5 ዓመታት ታገለው። በመጨረሻም ድልን ለሕዝቦቹ አቀዳጀ። እንግሊዝ ሰዋታ የጊዜው መሪዎቿ ከወራሪው ጋር እንደራደር እያሉ ሲብረከረኩ ነባሩን ክብሯን ለማጣት ባዘቀዘቀችበት ወቅት ወግድ ብሎ በትረ ሥልጣኑን ጨብጦ ስጋቱን ገፎ ለድል ያበቃው ዊንስተን ቸርችል ነው። ይህም ተጋድሎ በራሱ ሕዝብ አሁንም ድረስ የታመነለት ሆኖ ዛሬም ድረስ ስሙ በዝና ይነሳል። መታሰቢያውንም በመሰየም ትውስታቸውን ያድሱለታል። የብሪቴን ባለ ታሪክ ሰር ዊንስተን ዊንስተን ቸርችል የተወለደው በቤተ መንግሥት ነው። ወላጆቹ ተርፎ የፈሰሰላቸው ሀብታሞች ነበሩ። ግን ንብረታችን በስቷል፣ ወርቅና ብሩ በሳጥናችን ሞልቷል ብለው አንደላቀው ሊያሳድጉት ወላጆቹ አልፈለጉም። ራሱን ችሎ ራሱን መስሎ እንዲኖር ስለፈለጉ በሞግዚት አሳድገው አዳሪ ትምህርት ቤት አስገቡት። ቸርችል በወላጆቻቸው ንብረት እየተውረገረጉ እንደሚያድጉ የሀብታም ልጆች አይነት እንዳይሆን አእምሮውንም እንዲያመክን ስላልፈለጉ በሞግዚት አሳደጉት። አባቱ በዊንስተን ቸርችል ላይ ትልቅ እምነት ነበረው። ወደፊት ትልቅ ሰው ይሆናል እያለ ለጓደኞቹ ደጋግሞ ይናገር እንደነበረ ተጽፏል። ቸርችል ወላጆቹ እንደጠበቁት ጎበዝ ተማሪ አልነበረም። የሚያልፈው በማለፊያ ነጥቧ እየተንጠላጠለ በመሆኑ ቅጣት ደርሶበታል። ቆይቶም በሳንድኸርስት የጦር አካዳሚ ለመግባት የሚሰጠውን ፈተና ከአንድም 2 ጊዜ ወድቆ በ3ኛው ነው የተቀላቀለው። በምክትል መቶ አለቃነት ከተመረቀ በኋላ የንጉሠ ነገሥቱ የክብር ዘብ አባል ሆኖ ሰርቷል። በደቡብ አፍሪካና በህንድም በወታደራዊ ሙያው ተመድቦ አገልግሏል። ቸርችል ጋዜጠኛም ነበር። የጦርነት ዘጋቢ ሆኖ ለሞርኒንግ ፖስት ጋዜጣ 27,000 ፓውንድ በዓመት እየተከፈለው ሲዘግብ ቆይቷል።
በዚያን ጊዜ ነው በደቡብ አፍሪካ ተዋጊዎች ተማርኮ እስረኛ የሆነው። ከእስር ቤቱ ካመለጠ በኋላም ገና በሃያዎቹ መጨረሻ ዕድሜው የፓርላማ አባል ሆኖ እስኪመረጥ ድረስ በጦርነት ዘጋቢነቱ ቀጥሎበታል። ቸርችል ዝና ያገኘበትና ሀገሩንና ሕዝቡን ያገለገለው የፖለቲካ ተሳታፊ ከሆነ በኋላ ነው። የፓርላማ አባል፣ የቅኝ ግዛቶች ኃላፊ፣ የጦር ሚኒስትር፣ የባህር ኃይል ልዩ ኃላፊ፣ በመጨረሻም ጠቅላይ ሚኒስትር ሆኖ ሀገሩን እንግሊዝን ለ52 ዓመታት አገልግሏል። የሁለተኛው የዓለም ጦርነት ከተነሳ ቸርችል ከተነሳ የሁለተኛው ዓለም ጦርነት መነሳቱ አይቀርም። የሁለተኛው የዓለም ጦርነት በእንግሊዝና በአውሮፓ ጀምሮ ወደ ሶቪየት ኅብረትና ወደ አፍሪካ፣ ወደ ሩቅ ምስራቅና እስያም ተዘረጋ። ቸርችል ሰራዊቱን አደራጅቶ ወደ ግንባር እስከ መላክ፣ ዘመቻውን ከመምራት የስለላ መዋቅሮችንም እስከ ማደራጀት በትጋት ሠራ። አሜሪካና ሶቪየት ኅብረትን ከፈረንሳይ የነጻነት ተዋጊዎች ጋር አስማምቶ የጋራ ግንባር ፈጥሮ ጀርመንን ለማሸነፍ ያለ ረፍት ሠራ። እንግሊዛውያን ለሀገራቸው ክብርና ነጻነት እንዲዋጉ በአንድ ልብ አስተባብሮ ለ5 ዓመታት ተዋጋ። በ5 ዓመታቱ የጦርነት ጊዜያት ቸርችል እንቅልፍ አላማረውም፣ እረፍት አልፈለገም። ቢታመም እንኳን ተኝቼ ልረፍ አላለም። ወደ አሜሪካ ለሁለተኛ ጊዜ በሄደበት ወቅት የልብ ሕመም ታይቶበት ሐኪም በአስቸኳይ ረፍት እንዲያደርግ አዘዘው። እሱ ግን ሀገሬ በየቀኑ እየሞተች እኔ እንዳልሞት አልተኛም ብሎ በሁለተኛው ቀን በባቡር ወደ ካናዳ ሄደ። ለካናዳው ፓርላማ ንግግር ማድረግ ነበረበት። የእንግሊዝን የጦር ኃይል ለማደራጀት እገዛውን ማስተባበር ስለነበረበት አልተኛም ብሎ ተጓዘ። በ4 የጦርነቱ ዓመታት 19 በረራዎችን አድርጓል። ለውይይት ለተያዙ ቀጠሮችና በጦር ግንባር ለመገኘት ያደረጋቸው ጉዞዎች መሆናቸው ነው። 69ኛ ዓመቱን የሚያከብረው ከፕሬዝዳንት ስታሊንና ከፕሬዝዳንት ሩዝቬልት ጋር ለመገናኘት ቴህራን በተገኘበት ጊዜ ነበር። የዕድሜው መግፋትና የጤንነቱ መታወክ ከሥራው አላስተጓጉለውም። በሞሮኮ፣ በቱኒዚያ፣ በአልጄሪያ፣ በግብፅ፣ በካናዳ፣ በቱርክ፣ በቴህራን፣ በያልታ፣ በሞስኮ፣ በፖስትዳምና በዋሽንግተን እየተገኘ ጦርነቱን መርቷል። በጀርመን ጥቃት እንግሊዝ ክፉኛ ተጎዳች። የከተማዋ ደቡብ ክፍልም በቦምብ ተደበደበ። ቸርችል በፍራሹ ላይ እየተገኘ የወደመውን ይመለከታል። ሕዝቡም አብሯቸው እንደሆነ ሲያዩ መሪያቸው ተስፋ ሰጫቸው መሆኑን እያመኑ የማይበገሩ አለት ሆነው መራሩን ጦርነት አብረው ተጓዙ። በፍርስራሾቹ ላይ ቆሞ ሲናገርም ሆነ ሲጎበኝ በአካባቢው የተገኙት ሁሉ ያጨበጭቡለታል፣ ይጮሁለታል። የማሸነፍ ምልክቱ ያደረጋትን ጣቱን በቪ ቅርጽ ያሳያቸዋል። በዚህ አይነት መሪና ሕዝብ ልብ ለልብ ተገናኝተው በአንድ ልብ መካሪ ሆነው ጦርነቱን በድል ለማጠናቀቅ በቁ። የጦር መሳሪያ አምራች ፋብሪካዎችን ሲጎበኝ አይዞህ እናደርሰዋለን እያሉ ራሱን ያበረታቱታል። ሲጋሩን እየለኮሱ ቅርበታቸውን ያሳዩታል። ጦር ሜዳ ሄዶ አዛዦቹን ብቻ ሳይሆን ወታደሮቹንም ያነጋግራቸዋል። እነርሱም ሞት በሚዘራበት ጦር ሜዳ ሲያዩት ሞራላቸው እየጋለ ለድል ይሽቀዳደማሉ። እንዲህ አድርጎ እንግሊዝ ሳትደፈር ከነክብሯ እንድትቆይ አደረጋት። ሂትለር ሞቶ ጀርመን በፍጹም ሽንፈት እጇን እስክትሰጥ ድረስ ፋታ አልነበረውም። የብዙዎቹን መሥዋዕትነት የጠየቀው የሁለተኛው ዓለም ጦርነት በነቸርችል አሸናፊነት ተጠናቀቀ። ያ ታላቅ ድል የተገኘው እንግሊዛውያን እንደሚሉት በቸርችል ትጉህ ተሳትፎ ነው። ቸርችል እንደሚለው ከሆነ ግን ድሉ የተገኘው በሕዝቡ ነው። ጦርነቱ ተጠናቆ የድል በዓል በተከበረበት ቀን የእንግሊዝ ሕዝብ መሬት ያንቀጠቅጥ በሚመስል ጭብጨባ እያወኩ በሰገነት ላይ የቆመውን ቸርችልን ያወድሱት ነበር። ቸርችል እግዚአብሔር ይባርካችሁ፣ ድሉ የናንተ ነው አላቸው። ሕዝቦቹ መልሰው ጮኹ፣ አይደለም አይደለም፣ ድሉ ያንተ ነው እያሉ አወኩለት። ቸርችልም ባየተናነቀው የተስፋና የክብር ምድር የሚለውን የጦርነት ዜማ አብሯቸው ዘመረ።
ዊንስተን ቸርችል የወደፊቱን ለመገመት የሚችል መሪ ነበር። ዕውቀትና ልምዱን መሰረት አድርጎ የማገናዘብ ችሎታውን ተጠቅሞ የወደፊቱን ከወዲሁ እየገመተ ጦርነቱን መርቷል፣ ድልም አግኝቷል። መሪዎች የሚያስመሰግናቸው አንድ ችግር አስከትሎ የሚያመጣውን መዘዝ ተገንዝበው ከወዲሁ የችግሩን ማቃለያ ለመፈለግ ሲችሉ ነው። ችግሮቹ ተወሳስበው የሚያስከፍሉት ዋጋ የማይጠገን እስኪሆን ድረስ ቸል ብለው ወይም ንቀው የሚቆዩ መሪዎች ሀገራቸውንና ሕዝባቸውን ለጦስ ይዳርጋሉ። ለዚህም ማረጋገጫው ቸርችልና ቻምበርሊን ናቸው። የሁለተኛው የዓለም ጦርነት ከመጀመሩ በፊት ጀምሮ ስልጣን የያዘው ጠቅላይ ሚኒስትር ቻምበርሊን እንግሊዝ ሊመጣባት የሚችለውን ችግርና አደጋ ለማየት የሚችል መሪ አልነበረም። የጀርመን ፋብሪካዎች ከባድ መሳሪያዎችንና ተዋጊ አውሮፕላኖችን ያለፋታ እያመረቱ እንደሆነ መረጃ ደርሶት ሳለ ስለ ራሱ ሀገር ለማሰብ አልቻለም። ለምን ያመርታሉ ብሎም አልጠየቀም። ጀርመን ከፍተኛ የወታደሮች ቁጥር እያሰለጠነች ስታዘጋጅ ቻምበርሊን ስለ እንግሊዝ የጦር ኃይል መደራጀት አስፈላጊነት አልታየውም። የዚያን ጊዜ እንግሊዝ ያላት የጦር ኃይል ያነሰ መሆኑና የጀርመን እርምጃ አደገኛ ሊሆን እንደሚችል እንዲዘጋጅም እየተነገረው እግሩን ዘርግቶ ተኛ። እንዲያውም ከሂትለር ጋር ያለመጠቃቃት ስምምነት ተፈራርሞ ሐሳቡን ጣለ። ሂትለር ለጊዜ ማግኛ እንጂ ስምምነቱን ፈልጎት አለመሆኑን ለንደንን በማጥቃት አሳየው። This was the great fire in the city of London, almost to be compared with the fire of London in 1666. Pictures that looked like hell on earth. ዊንስተን ቸርችል ከጠቅላይ ሚኒስትር ቻምበርሊን በተቃራኒ ነበር የሚያስበው። ሂትለር በከፍተኛ ዝግጅት ላይ ያለ እንግሊዝ ለምን ተኝታ ተጠብቀዋለች ብሎ በፓርላማው ፊትና በቀጥታ ይወተውት ነበር። የሂትለርንም አደገኛነት ቀድሞ ተናግሯል። ግን ሰሚ አላገኘም። በተለይ የእንግሊዝ የአየር ኃይል እንዲጠናከር በእጅጉ አሳስቧል። አልሰሙትም። ውጤቱም እርሱ እንዳለው ጀርመን የእንግሊዝን የአየር ኃይል ደብድባ ከፍተኛ ጉዳት አደረሰችበት። ጠቅላይ ሚኒስትር ቸርችል ስልጣኑን ሲረከብ እንግሊዝ ሰርገኛ መጣ በርበሬ ቀንጥሱ ላይ የነበረችበት ወቅት ነው። ጦርነቱ ከተጀመረ ሁለተኛው ዓመት በኋላ የባለቃል ኪዳን ሀገሮች መልሶ የማጥቃት እርምጃ ሲወስዱ በፈረንሳይና ኖርማንዲ በኩልና በሰሜን አፍሪካ እንዲጀመር ያሳሰበውም ያቀደውም ቸርችል ነው። በዚህ ዕቅድ ያንገራገረው የሶቪየት ኅብረቱ ስታሊን ጥቃቱ በቀጥታ በጀርመን ላይ እንዲሆን ነበር የፈለገው። ቸርችል ግን የተበተነውን የጀርመን ኃይል እየመቱ የሀብት ምንጩን የማድረቅ አስፈላጊነትን አስረዳ። ተነጋግሮ በማሳመን ችሎታውም ሻካራውን ስታሊንን ለማሳመን ቻለ። ጦርነቱ በቅድሚያ በጃፓን ግንባር እንዲሆን ሐሳብ ያቀረበውን ፕሬዝዳንት ሩዝቨልትንም የጀርመንን ቀድሞ መመታት አስፈላጊነት ነግሮ የጃፓንን የጦር ኃይል ለመስበር የጀርመንን ኃይል ቀድሞ መስበር አስፈላጊነቱን አስረዳውና አሳመነው። ቸርችል እንዳሰበውም የመልሶ ማጥቃቱ በሰሜን አፍሪካና በፈረንሳይ ተጀመረ። በሁለቱም ግንባር ድል ለቸርችል ሆነ። ቸርችል ጦርነቱን በሚመራበትና በሚያስተባብርበት ወቅት ከብዙ ፈተናዎች ጋር እየተጋፈጠ ነበር። በተለያዩ ጊዜያትም ከተደገሰለት ግድያ ተርፏል። ቸርችል ዕድለኛ ነበር ይላሉ አንዳንድ ጸሐፊዎች። አንድ ጊዜ እንዲህ ሆነ። ቸርችል በሚወደው ፊልም ላይ የሚተውነው አርቲስት ሊስሊ ሃዋርድ በሊዝቦን ተገኝቶ ነበር። አብሮት የነበረው የሃዋርድ ማኔጀር አልፈርድ ቼንሃልስ በቁመቱም በቅርጹም ከቸርችል ጋር ይመሳሰላል። የቸርችልን የሚመስል ባርኔጣና ካፖርቱን ለብሶ ከሃዋርድ ጋር የንግድ አውሮፕላን ተከራይተው ለመብረር አየር ማረፊያ ታዩ። በዚያ ወቅት ቸርችልም ለሥራ ጉዳይ ሊዝበን ውስጥ ነበር። እንዲያውም ከአውሮፕላን ማረፊያው ድንገት ተመለሰ እንጂ እዚያውም ታይቶ ነበር ይላሉ። የጀርመን ሰላዮች አልፈርድ ቺንሃልስንና ሃዋርድን በንግድ አውሮፕላን ተሳፍረው ሲሄዱ ቸርችልና አጃቢው ቶምሰን መስለዋቸው ፈጥነው ላለቆቻቸው ሪፖርት አደረጉ። መልእክቱ የተላለፈለት የጀርመን የጦር ኃይልም አውሮፕላኑን መትቶ ጣለው። የተሳፈሩት 13 ሰዎች
በሙሉ አለቁ። ቸርችልን ግን አላገኙትም። ጠቅላይ ሚኒስትር ቸርችል የሆነውን ከሰማ በኋላ በማስታወሻው ላይ እንዲህ ብሏል። የጀርመኖች አረመኔነት የተመሰረተው በሰላዮቻቸው ደደብነት ላይ ነው። የታላቋ ብሪታንያ ሁሉንም አይነት ማጓጓዣዎች ለመጠቀም የሚችል ጠቅላይ ሚኒስትር ሆኜ ሳለ የጦር መሳሪያ ባልተጠመደበትና አጃቢ በሌለው በተመዘገበ አውሮፕላን ይበራል ብለው ማሰባቸው ለምን እንደሆነ ለመረዳት በጣም አስቸጋሪ ነው ብሏል። ሌላ ጊዜም እንዲሆነ ጀርመን የአውሮፓን ሀገሮች ተራ በተራ መውረር ስትጀምር ቸርችል ወደ አሜሪካ ሄዶ ነበር። ለተወሰኑ ቀናት ጉብኝት የማድረግ ፕሮግራም ተይዞለታል። አንድ ቀን በባህር ላይ ቀዛፊ አውሮፕላን ለመሳፈር ከስፍራው ይደርሳል። በዚያው ወቅት የአሜሪካው የልዩ ጥበቃ አገልግሎት አባል ሃዋይ ቻንድራ በአውሮፕላኑ መግቢያ በር ባልተፈቀደ ቦታ አንድ ወታደር ቆሞ አየ። ጠረጠረው። በፍጥነት ደርሶ ከኋላው ሽጉጡን እንዳያወጣው እጁን ያዘው። ሌሎች 2 የጥበቃ አባላት ደርሰው ሲይዙት ቸርችልን እገድለዋለሁ እያለ ሲናገር ተሰማ። ሰውየው ታስሮ ቸርችል በሰላም ጉዞውን ቀጠለ። እንግሊዝ በጭንቅ በነበረችበት በዚያ ወቅት ይታደጋታል ተብሎ ተስፋ የተጣለበት ቸርችል ያን ዕለት ቢገደል ውድቀቱ ከፍ ያለ እንደሚሆን መገመት ቀላል ነው። ተጠርጣሪው በተደረገለት ምርመራ ንክ መሆኑ ተረጋገጠ። የተጠርጣሪውን እንቅስቃሴ ገምቶና አጤኖ ፈጣን እርምጃ የወሰደው የልዩ ጥበቃ አገልግሎት አባሉ ቻንድራ ተመስግኖ በወር ደመወዙ ላይ $24 ጭማሪ ተፈቀደለት። ሌላ ጊዜም ጦርነቱ ከተጀመረ 2 ዓመታት በኋላ መላው አውሮፓ በጦርነት ቋያ በሚለበለብበት ወቅት ቸርችል የአሜሪካው ሩዝቬልትና የሶቪየት ኅብረቱ ጆሴፍ ስታሊን ወረራውን በጋራ የሚመክቱበትን ዘዴ ለመመካከር በኢራን ለመገናኘት አቀዱ። የሦስቱ መሪዎች መገናኘት በከፍተኛ ምስጢር የሚጠበቅ ስለነበረ ለአስተናጋጇ ሀገር ለኢራን እንኳ የተነገራት ቀነቀጠሮው 6 ቀን ሲቀረው ነበር። የሶቪየት ኅብረቱ የስለላ ድርጅት ኤንኬቪዲ በኢራን ማሙድ ሁሴን የተባለ የ19 ዓመቱን ሰላይ መድቧል። ማማድ ሁሴን በርካታ ቋንቋዎችን የሚናገር ፈጣን አነፍናፊ ሰላይ ነበር። የመሪዎቹ ስብሰባ እንደተቃረበም ጸጥታውና ደህንነቱን ለማረጋገጥ ከሞስኮ የከፍተኛው እዝ ኢታማዦር ሹም አሌክሳንደር ቫዝሌቪስኪ ቴህራን ደረሰ። የቸርችል መገናኘት በከፍተኛ ምስጢር ተይዟል ቢባልም ጀርመኖቹ ግን ደርሰውበታል። የአሜሪካ የባህር ኃይል ስለ ሩዝቬልትና ጉዞ ያስተላለፈውን የራዲዮ መልእክት ጠልፈው ስለነበር ምስጢሩን አግኝተውታል። ስለዚህ እነርሱም የምስጢር ግዳጅ አዘጋጁ። ይህ ለጀርመኖች ጮቤ የሚያስረግጥ ጣራ የሚያስነካ የደስታ ወሬ ሆነላቸው። ዋነኛ ጠላቶቻቸውን 3ቱን የሃያላን ሀገሮች መሪዎች አንድ ላይ አግኝቶ ማጥፋት ታላቅ ድል መሆኑን ያወቀው የጀርመን የጸጥታ መስሪያ ቤት እቅዱን ታላቁ እርምጃ የሚል ስያሜ ሰጥቶ ለሂትለር አቅርቦ አስፈቀደ። ሂትለር እጅግ የቋመጠለት ግዳጅ ነበር ይላል ታሪክ ጸሐፊው። ጀርመኖች ጊዜ ሳያጠፉ ወደ ቴህራን የሚገባ 2 የገዳይ ቡድን አሰማሩ። አንደኛው ቡድን ከቱርክ ድንበር በግመል ተጓጉዞ ቴህራን ሲደርስ፣ ሌላው ቡድን በመኪና ተሳፍሮ በቀጠሮው ቀን በስፍራው ይደርሳል። ሰርጎ ገቦቹ ጥቃቱን በሚፈጽሙበት ወቅት የጀርመን አየር ኃይል አቅጣጫ የሚያስለውጥ ጥቃት ያደርሳል ተብሎ ታስቧል። የመሪዎቹ ስብሰባ አንድ ቀን ሲቀረው ወጣቱና የአዘርባይጃኑ ተወላጅ ማማድ ሁሴን የጀርመኖቹን የግድያ ዕቅድ አነፍንፎ ደረሰበት። ከሞስኮ ለመጣው ቬሌቪስኪያም ሪፖርት ስላደረገለት የአካባቢው ጥበቃ በፍጥነትና በተጠንቀቅ እንዲቆም ትእዛዝ ተላለፈለት። ከቱርክ በግመል የመጣው ቡድን ተያዘ። ሌላው ቡድን ተልኮ መክሸፉ ስለተረዳ ወደ መጣበት ተመለሰ። እነ ቸርችል ያሰቡትን ስብሰባ ባሰቡት ቀን አደረጉ። የጀርመኖችን ምስጢራዊ ግድያ ዕቅድ የደረሰበት ማሙድ ሁሴንም በሥራው ተመስግኖ የሶቪየት ኅብረትን የቀይ ኮከብና የሌኒን ሜዳሊያ ተሸልሟል። ቸርችል ከዚያለት ግድያም አመለጠ። አብራችሁን ስለቆያችሁ እናመሰግናለን።
ውድ የሸገር ቤተሰቦች ይህ ትክክለኛው የሸገር FM 102.1 የዩቲዩብ ቻናል ነው። ማራኪ ፕሮግራሞቻችንን መከታተል ትችሉ ዘንድ ቻናላችንን ሰብስክራይብ እንድታደርጉ እንጋብዛለን። እናመሰግናለን።